ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ተከታተሉ። ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። ወደ ቪዲዮ እንሄዳለን። ዛሬ በሀይሚ ቤት መጥተዋል እነ ብሩኬ። ያው ደስ በሚል ሁኔታ አይደለም የመጡት። ያው እንግዲህ ሰሞኑን ሀይሚ ላይ ብዙ ነገሮች እየወረዱባት እየተነገረች እየተመከረች ነበረ። ከጎኑ ሁነሽ ተረጁ፣ ከጎኑ ሁኝለት፣ አጠገቡ ሁኚ ምናምን ብዙ ነገር እየተባለች ነበረ። ያንን ለመናገር ነው የመጣች። ያው እንግዲህ እሷ ምንጊዜም ቢሆን አነጋገሯን ታውቁታላችሁ። ቆፍጣና ናት፣ በጣም ንግግር ትችልበታለች። እና እሷ ያው መጣ እንግዲህ ከጎንህ የመሆን ግዴታም የለብኝም አንተን የማመንም ግዴታ የለብኝም ነው እያለች ያለች። እሱ ብዙ ነገር ሊያሳምናት ፈልጓል። ብዙ ነገሮች እየደረሱኝ ነው፣ ፎቶዎች ምናምን አላት። ለዛም አሪፍ መልስ ሰጠዋለች። እኔ በነገራችሁ ላይ እኔ ከሌላ ብዙሃኑ ከሚያስበው ሳይሆን ከሌላ አንግል ደግሞ እመለከታለሁ ማለት ነው። ምክንያቱም አሁን ብዙ ፎቶ ሰው ይነሳል። አሁን ለምሳሌ ሀይሚ ትክክለኛውን ነገር ነው የተናገረች። ከብሩኬ ጋር ካንተ ጋር ምንም ነገር የለኝም፣ ግን መዓት አይነት ፎቶ ተነስተናል አለች። ይሄ እውነቷን ነው። አሁን ያ ፎቶ ማለት ነው የሆነ ጊዜ ሆኖ ያ ፎቶ የሀይሚ በጣም የተለያዩ ፎቶዎች ተነስተዋል እና ያ ፎቶ ማስረጃ ሆኖ ቢቀርብ ሀይሚ ንጹህ ናት፣ ምንም ነገር አላረገችም። ከብሩኬ ጋር እንዲነበርሽ ተብሎ ማስረጃ ቢወጣ ያ አይሆንም። እና እሷ እውነትም በራሷ አይነት ስላየችው እኔ ካንተ ጋር ብዙ አይነት ፎቶ ስለተነሳው እሷም ከሌላ ሰው ጋር ፎቶ ብትነሳ የልጅ አባቷ ነው ብዬ ማመን አልችልም፣ ፎቶ አያሳምነኝም ብላለች። ምክንያቱም እንደራሷ ስላየችው ማለት ነው። እና ብሩኬ ደግሞ ብዙ ነገር ሊናገር ፈልጓል። ብዙን ያንቺን ላሳምን ነው እንደዚህ ማደርገው እንደዛ ማደርገው ጉልበት የምጠቀመው እና ያው እሷም እንግዲህ ጉልበት በመጠቀም አይደለም እኔ ልታሳምን የምትሞክር፣ ትክክል አይደለም እንደዚህ አይነት ባህሪ። በእውነት ለዩ በጣም እያዘነችላት ነው። አንዳንዴ ሴት ስትሆኑ ለሴት ትደግፋላችሁ፣ እንዴት ነፍሰ ጡር ሴት ትማታለህ፣ የሌለህን ባህሪ ነው ያሳየህ ምናምን እያልሽ እየተናገረችው ነበረ። ብቻ እንግዲህ ሀይሚ የቆረጠች ነገር ይመስላል። ግን ከዚህ በፊትም ከአንዴም ሁለቴ ሶስቴ ሁሌ ለመጨረሻ እየተባለ ብዙ ነገር እንትን ይላሉ። አሁንም እሷ የመጨረሻ ትበል እንጂ የመጨረሻቸው ላይሆን ይችላል። ያው ዛሬ የመጣችው እንግዲህ ከጎኑ ሁኝ እያሉ 24 ሰዓት እኝኝ ለሚሉባት መልስ ልትሰጥ ነው የመጣች። እሷ አሁንም ቢሆን ዛሬ እንደዚህ ተናገረችና ትርቀዋለች ማለት አይደለም፣ አይለያዩም። ግን ለዛ መልስ ነው የመጣች። እነሱ ብዙ ጊዜ ለሚሰጣቸው ትችትም ሆነ ለሚሰጣቸው ጥያቄ ምናምን ቶሎ ነው ምላሽ የሚሰጡት። እና ዛሬም ያንን ለመስጠት ነው የመጣች እንጂ የእውነት አርጋው ትለያያለች ወይም ትለያለች ማለት ምናምን አይደለም። ብሩኬ ደግሞ አይሰማህ፣ በጣም ዛሬ ያሳዝነኸኛል። እንደዚህ እንዲህ እንባ ሁላ ምናምን እስከሚመጣ ድረስ ነው ዛሬ በጣም እንትን ያለ እና ያው ያንተ ባይሆንም ትገናኛላችሁ። አውቃ ነው አሁን እሷ እንደዚህ ከጎን የምትርቅ ምናምን መስላ አትርቅም። ሀይሚ አትርቅም፣ አታረገውም። እንደው ልቧም እሺ አይላትም። ለሰው ምላሽ ልትሰጥ ነው የመጣች እንጂ ልቧም እሺ አይላትም። እና ሰውም እንግዲህ በዛም ፎቶ እየላከ ምን እያለ እሱንም እንትን ይለዋል። እንግዲህ ፈጣሪ ያውቃል። ልጅቷም ዛሬ እንግዲህ ቪዲዮ ይዛ ትመጣለች ምናምን ሲባል የራሷ ዝግጅት ላይ ናት፣ አልተገኘችም። ያው ስራ ነው ቤተሰብ፣ ስራ ነው በቃ። ሁሌ ስራ ነው ስንል ስራ ነው አትበሉ ምናምን ትላላችሁ። እነሱ ድራማው ሁነው ነው በቃ መስራት ያለባቸው። እኛን ለማሳመን እንደዚህ ሂደው ካልሰሩ እንዴት ነው እኛ ልናምናቸው የምንችል? በቃ ሪል አድርገው ነው መስራት ያለባቸው እነሱ ማለት ነው እንጂ ስራ ነው። አይለያዩም፣ ውሸት ነው። ሀይሚም ከሱ ተለይታ እሷም ከሱ ተለይቶ እኔ አባቷም እንዳሉት ማለት ነው ህይወት የላትም፣ ያለ ብሩኬ ህይወት የለሽም ነው ያለ። እና አሁን እሷም እኔ ከሱ ተለይታ ኑሮ ያላት አይመስለኝም። እሱም ከሷ ተለይቶ የማይሆን ነገር ነው። ሁለቶችም የአንድ ሳንቲም ገጽታ ናቸው። እና ፍፄም አትጨናነቅ፣ እንደው በመሀል አንተ ነህ የተጎዳህ። በነገራችን ላይ ፍፄ በጣም ያሳዝነኛል። እንደው በመሀል ታሸህ አንተ።
እና ቤተሰብ እንግዲህ ያው ወሬ ነው በቃ እዛም እኔ እንደነገርኳችሁ ነው። ቲክቶክ ላይም ሄደው በራሳቸው አካውንት ባይሆን ቢያንስ በሌላ በአዲስ አካውንት ሂደው ያዳምጣሉ እነዚህ ሰዎች ማለት ናቸው። ትክክለኛ አካውንታቸውን ሳይሆን ሌላ አካውንት ይዘው ነው ሂደው ሲያዳምጡ የሚያመሹ ሌላ ተመልካች መስለው ማለት ነው። እና ያን ሁሉ ሲያዳምጡና ነገ መጣው ያንኑ መልስ ይሰጡበታል ማለት ነው። እና ሰሞኑን በጣም ሀይሚ እየተወቀሰች እየተረገጠች በቃ ትረዳው ልጁ ቢሆን እንኳን ታሳድግ የሚል አለ እንግዲህ ይታያችሁ ቤተሰብ። አሁን ይሄ እንደው ድራማ ሆኖ እንጂ የእውነት ቢሆን ማለት ነው። አሁን እንደው ማን ይሙት አንድ ሰው ከሌላ ሰው ወልዶ መጦ አሳድግ ይባል። አሁን ያቺ ሴትዮ እንደዚህ የምትናገር ሴትዮ ታሳድጋለች? አታረገውም እኮ። ግን ሰው ላይ ሆኖ ሲፈርዱት በጣም ቀላል ነው ማለት ነው። እና ልጁም ቢሆን እኮ ታሳድገው በቃ ይሁን የማይሏት የማይጨፈጭፏት ነገር የለም። እና ዛሬ በቃ ትክክለኛውን መልስ ነው መጣ አስረግጣ የነገረቻቸው። የማመን ግዴታ የለብኝም፣ ከአንተ ጎን የመሆን ግዴታ የለብኝም፣ አንተ ችግር ውስጥ በገባህ ቁጥርን የማብሬ መዘፈቅ የለብኝም ብላ ግልጹን የነገረችው። ስለዚህ ቤተሰብ ያን መልስ ለመስጠት ነው የመጣች። ሀይሚና ብሩኬ መቼም አይለያዩም፣ ውሸታቸውን ነው አይለያዩም። እና እንግዲህ ዛሬ ደግሞ ይለያያሉ ብላችሁ ስታለቅሱ የምታመሹ ሰዎች እባካችሁ አታልቅሱ፣ ውሸታቸውን ነው አይለያዩም። ለስንት ጊዜ ነው ለመጨረሻ ጊዜ እያሉ ሁሌ ማለት ነው ለመጨረሻ ጊዜ። እንዲያውም አንድ ሰሞን ሜም እየተሰራባቸው ነበረ ቲክቶክ ላይ ለመጨረሻ ጊዜ እያሉ በቃ በጣም እንትን ይሉባቸው ነበረ። እና አይለያዩም፣ በቃ አይለያዩም። ተረጋጉ ቤተሰብ። እንግዲህ ዛሬ ስታለቅሱ እንዳታመሹ ባካችሁ፣ ውሸታቸውን ነው። ጋሽዬም አይፈቅድላትም፣ የብሩኬ እናትም አትፈቅድለትም። ዝም ብሎ ነው በቃ ድራማው። በምን ይቀጥል? ነገ ደግሞ ሌላ ታሪክ ይመጣል። ድራማው ያው እንግዲህ ይቀጥላል ማለት ነው እንጂ ምንም ነገር የለም። እርግዝና የሚባል ነገርም የለም። ልጁም አልተረገዘም። ውሸት ነው በቃ ውሸት። ይሄ የተፈጠረ ነገር ነው፣ ውሸት ነው። እና ተረጋጉ ውዶችዬ። ለዛሬው ይሄንን ይዤ መጣሁኝ። ሰብስክራይብ አርጉኝ። አመሰግናለሁ።